ቅዳሜ ከሰዓታችን እንደቀጠለ ነው። የመጽሐፍ ሰዓት ላይ ደርሰናል። በመጽሐፍ ሰዓታችን ጸሐፊዎችን የምናከብርበት ከዛ ውጭ ደግሞ የጻፉትን ሀሳብ በጥቂቱም ቢሆን የምናነሳበትና ለአንባቢዎች የምንተውበት ሰዓት ነው። በዚህ ዝግጅታችን ዛሬ እንግዲህ አበረ ሽፈራውን ጋብዘነዋል። ከረጅም ጊዜ ቀጠሮ በኋላ ነው የተገናኘ ነው። በእርግጥ ይሄ መጽሐፍ የወጣው ባለፈው ዓመት ቢሆንም በጣም ተወዳጅነትን አግኝቷል። ዘንድሮ እንግዲህ አምና ተቀጣጥረን ዘንድሮ የተገናኘ ነው ማለት ነው። የበርበሬ አውሎ ንፋስ እና ሌሎች አጫጭር ታሪኮች የያዘውን መጽሐፍ እንግዲህ ዛሬ ከደራሲው ጋር እንወያይበት ዘንድ እዚህ ጋብዘነዋልና ቆመን እንቀበለው። እንኳን ደህና መጣህ። በድጋሚ እንኳን ደህና ቆያችሁ። የበርበሬ አውሎ ንፋስ ጥቁር ላይ በቀይ የተጻፈ ነውና የበርበሬን አውሎ ንፋስ እንዲሁ አሰብኩት ዝም ብዬ ምን ሊሆን እንደሚችልና ብናኛውም ስለምታስጨንቅ አውሎ ንፋስ ሆኖ አሰብነው በርበሬው። እንግዲህ አጫጭር ታሪኮች አሉት በርከት ያሉ። የበርበሬ አውሎ ንፋስ ለምን እንደተመረጠ መጀመሪያ ከዛ እንጀምርና እሺ፣ ስለ ሌሎች የህይወት ጥያቄዎች ደግሞ እናልፋለን። እሺ፣ ያው የበርበሬ አውሎ ንፋስ አንዱ ከ14 ታሪኮች ውስጥ አንዱ ነው። ለርዕስነት የተመረጠበት ምክንያት ከሌሎቹ ታሪኮች በአጻጻፉም ወይም ባነሳው ጉዳይ ትንሽ ለየት ያለ ነው። ምናባዊ የሆነ አንድን ክስተት አንስቶ ያ ምናባዊ ክስተት ከተለያየ የህብረተሰብ ወገን አንጻር እውነቱ የሚገለጽበት የተለያየ መንገድ ስላለ እሱን ለማመልከት ነው። ወይም ደግሞ እውነት ፍጹም ሳትሆን ምንድነው እንዳበጇት ናት የሚለውን ነገር የሚያመለክት አጠቃላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ከተለያየ አንጻር እንዴት ይታያሉ የሚለውን አንድ ክስተት እንዴት ብዙ እውነቶች ግን እርስ በርስ የማይስማሙ እውነቶች እንዴት ይዞ እንደሚወጣ ለማመልከት የተጻፈ ነው። እንትኑም ለየት ያለ ስለሆነ ነው። አውሎ ንፋስ ወቅት አለው? አው ከወቅት ጋር ተያይዞ አይደለም። አጠቃላይ ምናባዊ ነው ያልኩት ለዚህ ነው። መስከረም 2 የሚል ነገር ግን አንብቤያለሁ። አው በተለያየ ምንድነው የአውሎ ንፋሱ የበርበሬ አውሎ ንፋሱ ይከሰታል። የሚቆይበት ጊዜ አለ። ጊዜው እንዲሁ ራንደምሊ መውሰድ ይቻላል እንዲሁ ለማመልከት። አበረ እንግዲህ በአጻጻፍ ስታይል ወይ ደግሞ በአጻጻፍ ዘይቤ ትንሽ ለየት የሚሉ ነገሮች እንዳለ ይሄ አጫጭር ታሪኮች ናቸው ያሉት እዚህ ላይ። ግን በአንተ የስነ ጽሁፍ ህይወት ላይ የአባትህ አሻራ ትልቅ እንደሆነ ይነሳልና አቶ ሽፈራው በአንተ ላይ ያሳደሩት የስነ ጽሁፍ አሻራ ምንድን ነው? ያው ስም መጠሪያ ነው። በእርግጥ የአባቴ ስም ወልደ ሰንበት አቦምሳ ይባላል። ውስጥ መጽሐፉም ላይ ተገልጿል። ምንድነው አባቴ ወደ ስነ ጽሁፍ ከልጅነት ጀምሮ ወደ ስነ ጽሁፍ እንድመጣ የራሱ በጎ አስተዋጽኦ አድርጓል። በተለይ መጽሐፎችን እየገዛ እንዳነብ እያበረታታኝ ነበረ። እንደዚሁም ከኢቭን ምሳ የሚበላበትን ገንዘብ ወደ መጽሐፍ እየለወጠ በንባብ እንድበረታ በጣም ከልጅነት ጀምሮ በጣም ትልቅ አስተዋጽኦ አድርጓል። በኋላም በመጀመሪያ ዲግሪ ስነ ጽሁፍ ነው የተማርኩት። ስነ ጽሁፍ እንድማር ያደረገው አስተዋጽኦ አለ። ከዛ በተጨማሪ በአጠቃላይ እሱ በስራው እንትን ነበር፣ ብሔራዊ ሙዚየም ግብዣ ቤት ኃላፊ ነበረ። ስለ ሀገር፣ ስለ እምነት እና ስለ ኃላፊነት የተማርኩት ከአባቴ ነው። በብዙ መንገድ በእኔ ህይወት ላይ ተጽዕኖ አለው። አበረ እስኪ ስለ ህይወት እናንሳ። ህይወት እንዴት ናት? ህይወት የኔ ህይወት ወይስ ባለቤቴ? ሁለቱም። ከባለቤት እንጀምርሽ። እሺ፣ ያው ከህይወት ጋር ያው እኔ አሁን መጽሐፍ ብጀምርም ያው ባለፉት ጊዜያት ከ6 መጽሐፎቿ ጋር
ያው በአርታይነት በመወያየት በሀሳቦች ላይ በመወያየት ያው ነው ብዙ ነገር የምናሳልፈው። ባለው ነገር ምንድነው ጽሁፎች የኔም ጽሁፎች ይሁን የሷ ጽሁፎች በእነሱ ላይ እንወያያለን። እንዲህ ቢሆን እንዲያ ቢሆን እንባባላለን። እንደዚሁም ንባቦችንም ይህን መጽሐፍ አንብበሽዋለሁ፣ ይህን ታሪክ አይተሽዋለሁ የሚለውን የተለያየ አጋጣሚ የሚነበብ ነገር ስናገኝ እንቀያየራለን። ምናልባትም ከረዥም ጊዜ በኋላ ለመጻፍ ስነሳ የአርትዖት ስራ ጠንከር ያለ አርትዖት ስራ ሪራይት የሚጠይቅ ነገር አንዳንድ ነገር ሳደርግ እሷ መጽሐፎች ላይ እያየች አይ አንተ መጻፍ መጀመር አለብህ የሚለውን ነገር አንስታ እንዲያውም ለዚህ ከአንድ ቤት አንድ አይበቃም። ግን ህይወት ምሻው ናት በነገራችን ላይ የምናነሳትና ህይወት ምሻውን እኔ ረጅም ጊዜ አውቃታለሁ 6 ኪሎ ካምፓስ በነበርንበት ጊዜ። ከዚያም በኋላ እንግዲህ በጣም የሚገራርሙ መጽሐፎች ጽፋ በተለያየ አጋጣሚ በተለያየ መድረኮች በተለያዩ ስራዎች ላይ ስሟ በጣም በጉልህ ይነሳል። ህይወትን በዚህ አጋጣሚ በጣም ነው የምንወዳት፣ በጣም ነው የምናከብራት። በሚቀጥለው ትመጣለች ባለቤቷን ተከትላ። ጥያቄን በአንድ ድንጋይ ሁለት ወፍ ይባላል። እንደዛ አድርገን ሁለቱንም ህይወት በአንድ ላይ አንስተሻል። አይ ደስ ይላል። ባልና ሚስት ሆኖ አንደኛችሁን ጽሁፍ እያረማችሁ አንደኛችሁን እያስተካከላችሁ በገባችሁ ልክ በህይወት ውስጥ መኖር በጣም ደስ ይላል። መጽሐፍ እንዲመረተ ያደርጋል። ከአንድ ቤት አሁን 2 ሙዚቀኞች ካሉ በሙዚቃ ቅንብሩን በግጥም በድምጽ በምን ሙዚቃ ይመረታል እዛ ቤት በቃ። ስለዚህ እናንተ ቤት መጽሐፍ ይመረታል ማለት ነው እንግዲህ ማለት ይቻላል። አበረ የስነ ጽሁፍ ትምህርት ነው የመጀመሪያ ዲግሪን ያገኘውና አሁን ስነ ጽሁፍ ላይ ብዙ ሰዎች ሌሎች ስራዎችን እየሰሩ ጎን ለጎን ስነ ጽሁፍ የሚጽፉ ሰዎች አሉ። ልክ እንዳንተ ደግሞ ስነ ጽሁፍን ተምረውት ጽሁፍ የሚጽፉ ሰዎች አሉና አንተ እንደ ስነ ጽሁፍ ተማሪነት ከሌላ ስራ ጎን ለጎን ለሚጽፉ ሰዎች ምን አይነት ክብር አለ? ትልቅ ክብር ነው ያለ። ምክንያቱም ድርሰት ራሱ የሚጠይቀው ነገር ስላለ ነው። ምናልባት ከስነ ጽሁፍ ጋር በተያያዘ የሚነሱ ጉዳዮች አሉ። አሁን ለምሳሌ አንዳንድ ጊዜ ሰው ስነ ጽሁፍ ስለተማረ ይጽፋል ወይስ ስነ ጽሁፍን ሲያቅ እንዳይጽፍ ያደርገዋል የሚነሱ ነገሮች አሉ። በሁለት መንገድ ማየት ይቻላል። ወይም ሁለት አይነት ገጽታዎች አሉት፣ ወይም ሁለት አይነት ወገኖች አሉት። ለምሳሌ ድሮ እኛ እንዲያውም ተማሪ እያለን ስነ ጽሁፍ ተማሪ ሆነን የሚነሱ ነገሮች ነበሩ። አሁን ምሳሌ ተደርጋ አሁን 50 እግር ትነሳ ነበረ እና ድሮ አሉ 50 እግር በጣም ፈጣን ነበረች አሉ። በጣም ስትሄድ ስትወረወር በጣም በዛ በ50 እግሯ እየተወረወረች ነበር የምትሄደው። በኋላ አስቆሟትና 50 እግር በመጀመሪያ ግን የምትራመጁ እግርሽ የትኛው ቀኙን ነው ግራውን ነው የምታስቀድሚው ስትባል ተንቀራፋ ቀረች የሚል አባባል አለና ምንድነው አንዳንድ ሰዎች ስነ ጽሁፍ በመማር ሰዎች እንዳይጽፉ ሊያደርግ ይችላል። ቴክኒኩን ምኑን ስለሚያውቁ ፈሪ ሊያደርጋቸው ይችላል ይባላል። ግን አይ ቲንክ ከውስጥ የአስተሳሰብ ወይም ደግሞ የመፍራት የመጨነቅ ይመስለኛል። ምክንያቱም ካልተሳሳትኩ ዳኛቸው ወርቁ ዳደፍርስን የሰጠን ዳኛቸው ወርቁ አይ ቲንክ ክሬቲቭ ራይቲንግ ነው መሰለኝ የተማረው ራሱ እንግሊዝ ሀገር ሄዶ እና ሰዎች ተምረው ሊጽፉ ይችላሉ። ሌሎች ሰዎች ደግሞ በተፈጥሯቸው ተምረው የሚጽፉት ሰዎች ያው ሁሉም ሰው ምንድነው ተሰጥኦ ይጠይቃል መጻፍ። ግን አንዳንድ ቀደም ያነሳሁት ምሳሌ ምንድነው ተሰጥኦን ሊገድብ ይችላል የሚል ክርክር የሚያነሱ አሉ። ግን ደግሞ ተሰጥኦ ኖሯቸው ትምህርቱንም ተምረው እንደ ዳኛቸው ወርቁ አይነት ያንን የመሰለ መጽሐፍ የሰጡ ሰዎች አሉና ተሰጥኦ ይጠይቃል። በንባብ መዳበር አለበት። ግን ማንኛውም ሰው ተሰጥኦ ያለው ሰው ሊጽፍ ይችላል። ስነ ጽሁፍ ቢማር ይጠቅመዋል። ሌላኛው የሚያስረው ከሆነ ደግሞ ባይማር ይቀለዋል። ግን ትልቁ ነገር በተለያየ ሙያ ውስጥ ያሉ ሰዎች የተለያየ ድርሰት እያበረከቱልን ያሉ እነሱም በጣም ትልቅ ነገር ነው። ከሌላ ሙያ ላይ ሆነው እንደዚህ አይነት ጥሩ የሆነ ስራ ማበርከት የሚችሉ ሰዎች ማግኘት መቻላችን ትልቅ ነገር ነው ብዬ አስባለሁ። በዚህ አጋጣሚ አበረ ስለራስህ ትንሽ ብታጫውተን ደስ ይለናል። ምክንያቱም ይሄ መጽሐፍ የመጀመሪያ አይመስልም፣ ዘገየህ የሚሉ አስተያየቶችም አሉበት እና ስለራስህ ንገረን እስኪ። ምን አይነት ሙያ ውስጥ
ነህና እንደዚህ አይነት መጽሐፍ እንዴት ባንዴ ሊጻፍ ይችላል? ሐሳቡ በጣም ደስ ይላል። ይሄ በምናብ የምናስባቸውን ነገር በጽሁፍ ማስቀመጥ አይነት ነገርና ይዘው ይሄዳሉ። ታሪኮቹ አጫጭር ታሪኮች ናቸው፣ ግን ሁሉም ታሪኮች በደንብ የሚስቡና ልምድ የሌለው ጸሐፊ አይመስልም። በደንብ ብዙ መጽሐፍቶች የጻፈ አይነት ደራሲ አይነት መጽሐፍ ነውና ስለ ራስህ እስኪ ትንሽ ነገር። የመጀመሪያ ዲግሪ ስነ ጽሁፍ ነው። ነገር ግን በኋላ ከ2013 በፈረንጆቹ አቆጣጠር ጀምሮ ከዛም በፊት ከ2010 ኦልሞስት ጀምሮ በሙያ ቀይር ያለው በኮምፒውተር ሳይንስ ሁለተኛ ዲግሪን ይዤ ከዛ በኋላ ላለፉት ወደ 14-15 ዓመታት በኮምፒውተር ሳይንስ ሙያ ውስጥ ነው ያለሁት። ግን ምንድነው የስነ ጽሁፉ ነገር የመጣው ሌት ነው። ድሮ ያው ስነ ጽሁፍ ስማር ፍላጎቱ ስላለኝ ነው የተማርኩት። ከዛ በኋላ 4ኛ ዓመት ላይ ክሬቲቭ ራይቲንግ የሚባል ኮርስ ነበረ። ዶክተር ነፍሳቸውን ይማርና ዶክተር ዮናስ ነበረ ሲያስተምሩን የነበረውና አንድ ፕሮጀክት ሰጡን። አንድ ጽሁፍ እንድናቀርብ የተወሰነ ጊዜ ሴሚናር ተሰጠንና በአንድ የፈጠራ ጽሁፍ ይዘን እንድንቀርብ ተጠየቀን። የመጀመሪያው ጽሁፌ እሱ ነው። አሁን ምናልባት ወደፊት በሌላ መንገድ ሊወጣ ይችላል። አንድ ስቶሪ ናት። በዛች ስቶሪ ተመረኩና የመጀመሪያ የጻፍኩት እሱን ነው። በሚገርም ሁኔታ ከዛ በኋላ ምንም ነገር አልጻፍኩም። ያው ምንድነው በስነ ጽሁፍ እንትን ውስጥ የተለያየ ተሳትፎ ነበረኝ። ያው በጋዜጠኝነትም አሳልፌያለሁ፣ በዝግጅነትም አሳልፌያለሁ። እንደዚሁም ፍካት የሚባል የስነ ጽሁፍ ክበብ ነበረ። ትልቅ ስምና ዝና ያለው አንጋፋ የስነ ጽሁፍ ክበብ ነበረ። እዛ አባል ነበርኩኝ። እዛ የተለያዩ ነገሮችን፣ የተለያዩ መጽሐፍቶችን፣ የተለያዩ የስነ ጽሁፋዊ ጉዳዮችን እንወያይ ነበረ እና የተወሰኑ ግጥሞች ሞከር ነበረ እንጂ ወደ ልብ ወለዱ አልመጣሁም ነበረ። ግን እንግዲህ ከዚህ ጊዜ በኋላ እንግዲህ ልምድና ምናልባት ውስጥ የተደበቀ አንድ ተሰጥኦ ነበር ማለት ነው። ስለዚህ እሱ ነው የወጣው በዚህ መጽሐፍ። ዛሬ እኛም ከፕሮግራማችን መግቢያ ጀምሮ ውስጣችን ስለተደበቀ ማንነት ስለማግኘት ነው ስናወራ የነበረው እና የአሁኑ መልስ በደንብ አድርጎ ከሱ ጋር የሚያያዝ ነው። የሆነ ሰዓት ላይ ይወጣል በሆነ ነገር እኛም ይወጣል፣ መውጣት አይቀር። በዚህ መጽሐፍ ላይ ብዙ አጫጭር ልቦለዶች አሉና አንደኛው ትዳር ጥሩ ነው ይላል እና እዚህ ጋር አሁን በጣም ብዙ ወጣቶች አሉ እኔን ጨምሮ ትዳር ጥሩ ነው የሚለው ላይ ጭምት ልጅ አለ የማይናገር፣ ቤተሰቦቹም ያልተረዱት፣ ያደገበት ማህበረሰብ ያልተረዳው፣ ክፍል ውስጥ ጥግ ላይ የሚቀመጥ፣ ከዛ ደግሞ መካኒክነት የጀመረ ብዙ ውጣ ውረዶች፣ ከዛ አጎቱ ጠርቶ ስለ ትዳር የሚጠይቀው ሰው አለና ትዳር ጥሩ ነው የሚለውን እናንሳው እስኪ። ያው ትዳር ጥሩ ነው። ምክንያቱም በህብረተሰብ ውስጥ አንዱ ህብረተሰብ የሚገነባበት አንዱ መሰረት ድንጋይ ያው በቤተሰብ ነው። ቤተሰብ ደግሞ ሰበቡ ትዳር ነው። ያው እሱ ላይ ያለው ነገር ምንድነው? ብዙዎቻችን ምንድነው ታሪኩ ምናልባት ሊነግረን የሚችለው ነገር ብዙዎቻችን ያስተዳደግ ውጤቶች ነን፣ ወይም ደግሞ ልጅነታችን ነው። ልጅነታችን ብናድግም ብንጎለምስም ብናረጅም ተከትሎን እስከ መጨረሻው የሚሄደው ልጅነታችን ነው እና ልጅነታችን ላይ ያለ በጎም ይሁን መልካም ያልሆነ ነገር ተከትሎን እድሜያችን መጨረሻ ድረስ ነው የሚሄደው እና ሊያበጃጁን በሚሞከሩበት በልጅነታችን ወቅት ሊያበጁን የሚሞክሩን ሰዎች የሚያስታጥቁን ነገር ነው። በኋላ ያው ራሳችንን ለመግለጽ ራሳችንን ለመከላከል እንዲህ እያልን ራሳችንን የምንፈጥረው ወይም ደግሞ ሰብዕናችንን የምናጎለብተው እና የራሳችን ሰብዕና ይዘን የምንወጣው ግን የራሳችን ሰብዕና የልጅነታችን ውጤት ነው። እሱ ነው እድሜ ልኩን ሲከተለው የምናየው ልጁን እና ያው ለማመልከት የፈለኩት ነገር ያው እንዴት በልጅነት ያለ ነገር በልጅነት የተቀረጸ ነገር እንዴት መጨረሻ ድረስ ይዞት እንደሄድና በተሳሳተ መንገድ ነው ትዳር የሚረዳው እሱና በተሳሳተ ትዳር ብሎ የበየነውና የወሰነው ነገር በተሳሳተ መንገድ ሲወስደው ነው የምናየው እና ያንን ለማመልከት ነው። ስለዚህ እዚህ ላለ ነው እንዳለ ነገር ያላገባችሁ እጃችሁ ነው።
የበርበሬ አውሎ ንፋስና ሌሎች አጫጭር ታሪኮች እንግዲህ ወደ ውስጥ ገብተን ስናያቸው የሰለሞን ፍትሐት፣ መንገደኞቹ፣ ሰኞ ማክሰኞ፣ የተሸጠ መድኃኒት አይመለስም፣ ትዳር ጥሩ ነው፣ ልኬብሽ ስትመጣ፣ ካድሬው ካሱ እያለ እንግዲህ ይሄዳሉ እነዚህ ታሪኮችና በአብዛኛው ይሄ ወደ ምናባዊ ምስሎች ጭንቅላታችን ውስጥ የሚፈጠሩ ምን ስላቸው ምን ፈጥራቸው ታሪኮች አሉ እንዲሁና ወደዛ የሚያመዝኑ ይመስለኛልና የሰለሞን ፍትሐትን የመጀመሪያውን እስኪ እናስብ። ከሞተ በኋላ ሰው ያስባል። እኔ አሁን አንዳንዴ ያስባለሁ እኔ ስሞት ሰዎች ለኔ የሚሆኑትን ነገር ባይላለሁ፣ ግን ያንን እድል ማለታችንም አናገኘውም እና እስኪ የሰለሞን ፍትሐትን ታሪክና ሰው አው የሰለሞን ፍትሐት ያው ቅድም በተባባልነው መሰረት ትዳር ህይወት ውስጥ የሚያጋጥም አንዳንድ ነገር ወዴት ሰዎችን ወዴት ሊወስዳቸው እንደሚችል የሚያመለክት ነገር ነው እና ከሞተ በኋላ ነው አብዛኛው ታሪኩን ይተርካል። ከዛ በኋላ ይሞታል። ከሞተ በኋላ ያለውን ነገር ደግሞ እንደገና ራሱ ይቀጥላል፣ ይተርካል እስከ መጨረሻው እስኪርቅ ድረስ ወደ ላይ ሄዶ እስኪርቅ ድረስ እና ምንድነው ለማመልከት የዘዴው የተጠቀምኩበት የሞተ ሰው ማናገር ዘዴ ምንድነው እሱ ከሞተ በኋላ የሚናገረው ሌላው ወገን እንደሱ ሆኖ ሊናገረው አይችልም። ስለዚህ አንድ ስነ ጽሁፍና ፈጠራ የሚሰጠን ነገር ከተለያየ መንገድ ወይም የተለያየ ቴክኒክ ተጠቅመን ታሪካችንን እንድናገር ነው የሚፈቅድልን። ስለዚህ አሁን እንደ ልብ ወለድ መጽሐፍ የተለየ ቴክኒክ ተጠቅሞ ወይም ደግሞ የተለየ ወጣ ያለ መንገድ ተጠቅሞ ታሪኩን ለመናገር ነው የሞከርኩት እና አንደኛ ሰውየው በህይወት ውስጥ ያለውን ነገር ከጓደኞቹ ጋር ያለውን እንደዚሁም ደግሞ ማህበራዊ ህይወት ላይ ያለውን ነገር የሚያመለክት ነገር ነው። በተለይ በዋናነት የኖረበት ትዳር እንዴት ሊኖርበት የማይገባው ትዳር እንደነበረ የሚያይበት ነው እና ከሞተ በኋላ ያው የተወሰነ ጥርጣሬ ነበረው፣ ግን ከሞተ በኋላ ቁልጭ ጥርት ብሎ ይታየዋል። እንደዚህ አይነት ነገር ያንን ነው ይሄን ለማሳየት ልጠቀም የቻልኩት መንገድ ሰውየው ሞቶ ከዛ ከሞቱ አንጻር ሌሎች ሰዎች ከሚሆኑትና ከሚያደርጉት ነገር አንጻር ህይወቱን እንዴት አድርጎ ጠፍጥፎ እንደሰራው ወይም ደግሞ እዚህ እንዳደረሰው ወይም ሞት ድረስ ያደረሰው ነገር ሰበቡ እንዲያውም ትዳር ነው ብሎ ነው የሚወስነው ወይም ባለቤትነት ነው ብሎ ነው የሚወስነው እና ያው ትልቁ ነገር ፈጠራ ደስ የሚለው ወይም ስነ ጽሁፍ ደስ የሚለው የታሪኮችን እንድንናገር የሚሰጠን የተለያየ አይነት ነፃነት አለና እና ከሌሎች ደራሲያንም የተማርናቸው የተለያዩ ቴክኒኮች አሉ እንዴት አድርጎ ጥሩ አድርጎ ሀሳብን መግለጽ እንደሚቻል። ስለዚህ ይህን ታሪክ በዚህ መንገድ ብገልጸው ይሻላል ብዬ ስላሰብኩ ነው። ብዙ እኔ አሁን እንደዚህ ድሮ ካምፓስ ያለን ዶርም ውስጥ ቁጭ ስንል ብዙ ምናባዊ የሆነ ሀሳቦች ዝም ብለን እናመጣለን እና አሁን ከመሀላችን አንዲት በጣም የምትረሳ አሁን የነገርካትን አሁን የምትረሳ በቃ በየቦታው የምትጥል በቃ እና አንቺ እኮ እንደው እግዚአብሔር ሲሰራን እጃችንም አንገታችንም እግራችንም የተያያዘ ስለሆነ ጠዋት ተኝተን ስንነሳ አላያችን ላይ አለ እንጂ ማታ አወላልቀ ነው ጠዋት የምንነሳ ቢሆን ይሄኔ በአንገትሽ ነበር የምትሄጂው ትላለች እየረሳች ብዬ እንደዚህ አይነት ነገሮች ያዝናናል። ይሄ ማይሆኑ ግን ቢሆንስ ብለህ ስታስብ ስሜት ይሰጣል ነገርና ደስ ይላል። እንዳልከው የደራሲው ነፃነት መጽሐፉን ስታነበው ታሪኩን አንብበህ ስትጨርስ ነው መልእክቱን የምታገኘውና አንተ እንደምታስበው ወይ የበርበሬ አውሎ ንፋስም ሊሆን ይችላል፣ የተሸጠ መድኃኒት አይመለስም፣ ትዳር ጥሩ ነው የምትለው እያንዳንዱ ነገር የመልእክቱ የመጨረሻው መስመር ላይ ነው የታሪኩን መጨረሻ የምታገኘውና እንዳልከው ነፃነትህን በደንብ እናይበታለን እያንዳንዱ ጽሁፎች ላይ። እዚህ መጽሐፍ ላይ ከሌላ ሀገር አዳፕት የተደረገ ጽሁፍ አለ። ለምሳሌ ሰኞ ማክሰኞ የሚለው ከውጭ የተቀዳ ነውና ከኛ ህይወት ጋር እንዴት አስማማኸው? አርቱሮ ቪቫንቴ የሚባል ደራሲ የጣሊያናዊ በትውልድ ጣሊያናዊ እና ግን በዜግነት አሜሪካዊ የሆነ
ሰውዬ የጻፈው መጽሐፍ ነው። አይ ቲንክ 1988 አካባቢ የመጀመሪያ ብቻውን ታተመ። በኋላ ከሌሎች ጽሁፎቹ ጋር 1990 አካባቢ የታተመ ታሪክ ነው እና ጊዜውን ወደኋላ ወስዶ ነው የሚያመለክተው። የተወሰነ ወደኋላ ይሄዳል። ምንድነው ታሪኩ በጣም ጠቃሚ ነው ብዬ ስላሰብኩ ግን እንዳለ ቀጥታ ቢተረጎም ምናልባት ለአሁን ዘመን በደንብ ለሰው ተስማምቶ ላይደርስ ይችላል የሚል ሀሳብ ስለነበረኝ አዛማጅ ትርጉም ነው። ዋናው የታሪኩ መዋቅር አልተነካም፣ ሴራው አልተነካም። ምንድነው ከአሁን ዘመን ጋር ነው ለማስማማት የተሞከረው። ለምሳሌ ዋናው ታሪክ ላይ ከሰውየው ለውሽማው የሚደውለው የህዝብ ስልክ ተጠቅሞ ነው የሚደውለው። አሁን ላይ ስናመጣው ምንድነው ታሪኩን ለማድረግ የሞከርኩት የሞባይል የድምፅና የመልእክት ልውውጥ ነው አድርጌ ታሪኩን በደንብ ለማጉላት የተጠቀምኩትና ያው አንድ ጥሩ ነገር አለው። በተለይ ሲሰራ ሀሳቡ በደንብ ከተረዳ ነው። በአዛማጅ ትርጉም የሚሰራ ከሆነ ቀጥታ ትርጉም ካደረግነው ወይም ደግሞ ቀጥታ እያንዳንዱን ሌሎች ነገር ሳንጨምር ደራሲው አቀባዩ ወይም ደግሞ አቀባዩ ቋንቋና ተቀባይ ቋንቋ የምንለው ነገር አለ። አቀባዩ ቋንቋውን እዚህ ጋር እንግሊዘኛ ነው። እንግሊዘኛው ላይ ያሉትን ነገሮች የአቀባዩን ቋንቋ በሙሉ ሀሳቦች ሳንጨምር ሳንቀንስ ትንሽ እያስማማን ወደ ተቀባይ ቋንቋ ማምጣት እንችላለን። ነገር ግን መልእክቱ በሚገባ ሀሳቡ ሊወጣልኝ ወይም ደግሞ ላስረዳው አልችልም ተብሎ ሲታሰብ አዛማጅ ትርጉም ጥሩ አማራጭ ይሆናል። ስለዚህ እኔ የተጠቀምኩት ለዚህ ነው። ምንድነው ቅድም እንዳልኩት የታሪክ መዋቅሩና ሴራውን ሳልነካ፣ ነገር ግን እዛ ውስጥ ያሉ ሁነቶችን ከአሁን ዘመን ሰዎች ሊያዛምዷቸው ከህይወታቸው አሁን ካለው ነገር ጋር ወይም ደግሞ ከአሁን ካለው ማህበራዊ መስተጋብር ጋር አያይዘው እንዲረዱት ወይም ደግሞ ያው እንዴት ነው ሊረዱት በሚችሉት መንገድ ለነሱ በሚቀርብ አይነት ማለት ሀሳቡ በአብዛኛው ሀሳቡን እንዴት አድርጌ በተሻለ አድርጌ አቀርበዋለሁ በሚለው ላይ ነው ትኩረት። ያው ተደራሲን ስናመጣ ለማስረዳት ያህል ነው እንጂ በዋናነት አንድ ታሪክ ወደዚህ ከውጭ ቋንቋ ወደዚህ ወይ በቀጥታ ትርጉም ወይም ደግሞ በአዛማጅ ትርጉም ስናመጣው በዋናነት የምንመርጥበት ቴክኒክ ምክንያቱ ሀሳቡ በሚገባ ጎልቶ መውጣት ይችላል ወይ የሚለውን በሚገባ ጎልቶ መታየት ይችላል ወይ። አበረ እንግዲህ እዚህ ላይ ያሉትን ታሪኮች ሁሉንም አናነሳቸውም ለሚያነብሰው መተው ስላለብን፣ ግን በጣም በእርግጠኝነት ይህን መጽሐፍ ማንበብ የጀመረ ሰው አያቋርጥም። ታሪኮቹ ይዞ ነው የሚሄዱትና የሚገራርሙ ሀሳቦች አሉበት። ለእኛ በጣም በሚገርምና በሚስብ መንገድ ስለተጻፈ እንድታነቡት ነው የምንጋብዘው። ግን የልኬብሽን ታሪክ ብቻ እናንሳ። ልኬብሽ ስትመጣ ከገጠር ስኮላር አግኝታ እሷን ብቻ ጠራ አድርገን እናንሳ። እሺ፣ ይሄ ታሪክ በአንደኛ መደብ ከሶስት ሰዎች አንጻርና እንደዚሁም መጨረሻ ላይ ደራሲው ጣልቃ የሚገባበት ታሪክ ነው። ይህንን የተጠቀምኩበት ምክንያት ከልኬብሽ አንጻር ብቻውን ታሪኩን ብንነገር ሙሉ እውነት አናገኝም፣ ወይም ደግሞ ሙሉ ሀሳብ አናገኝም፣ ወይም ደግሞ እሷን የትምህርት እድል ታገኝ እኛ ጋር ሆና ትማር ብለው ያመጧት ባልና ሚስት ከነሱም በተናጠል እንትን ቢባል ከነሱ በተናጠል ቢተረክም የሚፈለገውን ነገር ላናገኝ እንችላለን። ከምንም ነገር በላይ እውነት እንዴት አታላይ ነገር እንደሆነች ለማሳየት የሚሞክር ታሪክ ነው። ምክንያቱም ከልኬብሽ አንጻር ይነገራል ታሪኩ። ልኬብሽ ስትናገር የምትናገረው እውነት፣ ከዛ በኋላ ደግሞ የልኬብሽ ዘመዷ የሰውየው ሚስት የምትናገረው እውነት፣ እንደዚሁም የባለቤቱ የሚናገረው እውነት የተወሰነ መጣረስ ነገር አለው እና ቅድም እንዳልኩት አንዳንድ እውነት ፍጹም አይደለም። እውነት ሰዎች የሚያበጇት ነገር ናት። ያንን ነገር ማሳየትም ስለፈለኩ ነው። አብሶሉት ትሩዝ የሚባል ነገር የለም። ሲናገሩ የሚጎድል ነገር አለ። ልኬብሽ
የሆነችውን ወይም እንዴት እንደመጣች ያደረጓትንና እንዴት ቤቱን ትታ እንደወጣች የምትናገረው እውነት፣ ከዛ በኋላ ደግሞ ባለቤትየው የምትናገረው፣ እንደዚሁም በተለይ ደግሞ ሰውየው የሚናገረው ውበት እሷ የሰውየውን ባህሪ መጥፎ በሆነ መንገድ ሊቀርባት እንደሚሞክር ታስቀምጣለች። ሰውየው ደግሞ ሌላ እውነትን እንደ ስሜታቸው ነው የሚያበጃጇት። በራሳቸው መንገድ ነው እውነትን የሚናገሩትና መጨረሻ ላይ ደራሲው ራሱ ገብቶ ተራኪ ሆኖ የሚዘጋበት መንገድ አለ። ያሱን ለአንባቢ ተዋለው። ነገር ግን በዋናነት ይሄ ታሪክ ሊያሳይ የሚፈልገው ነገር አንድ እውነት እንዴት ከተለያየ መንገድ አንጻር እንዴት ሶስት እውነት በዚህ ሁኔታ ሶስት እውነት የደራሲው ሲጨምር ደግሞ አራት እውነት ሆኖ ነው የምናገኘውና ያንን ለማሳየት ነው። እውነት ፍጹም አይደለችም። እውነት ፍጹም አለመሆኗ ደግሞ ብዙ ችግር ሲያመጣ በቤተሰብ፣ በማህበረሰብ፣ በአገር ጭምር ችግር ሲፈጠር እናያለንና ትልቅ ሀሳብ ነው። በጣም ትልልቅ ሀሳቦች ነው በዚህ መጽሐፍ ላይ የተነሱት። የበርበሬ አውሎ ንፋስና ሌሎች አጫጭር ታሪኮችን እንግዲህ አበረ ሽፈራው ዛሬ እንግዲህ ከኛ ጋር በአጭሩ ቆይታ አድርገሃል። ግን ጸጊ እንዳለችው የዘገየ ጸሐፊ ለሚሉ ሰዎች ከዚህ በኋላ ብዙ መጽሐፍትን በቶሎ ቶሎ እያወጣ እንደምትክሳቸው፣ ለእኛም ደግሞ በተለያየ ጊዜ ከአንተ ጋር ሀሳቦችን ማንሳት በጣም ደስ የሚል ጊዜ ነው እያሳለፍን ያለ ነው እና በተለያዩ መጽሐፍቶች ዳግም እንደምንገናኝ ተስፋ እናደርጋለን። እንግዲህ እኔም ተስፋ አደርጋለሁ። በዚህ መጽሐፍ ላይ ቅድም መጀመሪያ ላይ እንዳነሳ ነው ምስጋና ለውድ አባትህ አቅርበሃል። መታሰቢያነቱን ደግሞ ለውድ እናትህ አድርገሃል። ባለቤትህን ያመሰገንክበት መንገድ ደግሞ ደስ ይላል። ሂዊዬ ጥንካሬን እየነቀስሽ ባታበረታችኝ፣ ወደር በሌለው በፍቅር ባትደግፊኝ የመጽሐፍ አይወጠንም ተወጥኖም ለህትመት አይበቃም ነበር። ባለቤቴ አንቺን ለማመስገን የሚበቃ ቋንቋ የለኝም ይላል ህይወት ምሻው። እንግዲህ ደራሲዋ ሚስትህ፣ ይሄ ምስጋና ለሷ ነው። ከሶስቱ ውጭ ግን ሌላ ምስጋና የለም ወይ? በሱ እናጠቃል። ያው ማመሰግነው አንባቢ ነው ማለት ይህ መጽሐፍ ዋጋ ያለው ነው። አንድ መልእክት ታገኝበታለሁ ወይም ደግሞ ጥሩ ነው ወይም ደግሞ መጥፎም ነው ቢል ችግር የለውም። ግን አንብቦ አንድ ሰው ይህን ጊዜ ወስዶ ይህን መጽሐፍ ላነበቡ አንባቢያን በሙሉ ለነሱ በጣም አድርጌ አመሰግናለሁ። ወደፊትም ለሚያነቡት ቀድሜ አመሰግናለሁ። እኛም በጣም አድርገን እናመሰግናለን። እንግዲህ የበርበሬ አውሎ ንፋስ እና ሌሎች አጫጭር ታሪኮች አበረ ሽፈራው ጻፈው። እኛም ደግሞ በጥቂቱ ታሪኩን እያነሳን ተወያየንበት። እንግዳችን ለመሆን እዚህ ድረስ ስለመጣ አበረ በጣም አድርገን ነው የምናመሰግነው። በጣም አመሰግናለሁ። እኔ ቆመን እንደተቀበልነው ቆመን ሸኘው። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።